መካከለኛው ምስራቅ የዓለም የጂኦፖለቲካ ማዕከል እንዲሁም የኃይል አቅርቦት ምንጭና እስትንፋስ እየተባለ ይጠራል። በዛ አካባቢ የሚፈጠር ኮሽታ መዘዙ ለተቀረው ዓለም ውሎ ሳያድር ይደርሳል ይባላል። የእስራኤልና የኢራን ውጥረትና ግጭትም የዓለምን የነዳጅ ዋጋና የንግድ ስርዓትን ለማወክ ጊዜ አልወሰደበትም። ለመሆኑ ይህ የሁለቱ ሀገራት ግጭት ለኢትዮጵያ ምን ያክል ቅርብ ነው? በዚህ ጊዜ የኢትዮጵያ አሰላለፍና ስፍራስ መሆን ያለበት የቱጋ ነው? እነዚህን ጥያቄዎች ለጉዳዩ ቅርብ ለሆኑ ባለሙያዎችና የዘርፉ ተመራማሪዎች አንስተናል። ዶክተር መሐመድ ሰኢድ በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ተመራማሪ ናቸው። ይሄ ቀጠና እንደምታውቀው ትልቅ የንግድ መስመር ነው። ሁለተኛ የነዳጅ መስመር ነው። የዓለም ኢነርጂ የሚተላለፍበት መስመር ስለሆነ ኢትዮጵያም ደግሞ ይሄ በራፍ ነው፣ መውጫ መግቢያዋ ነው፣ እስትንፋሷ ነው። 95% የሀገሪቱ ንግድ የሚሳለጠው በዚህ ቀጠና ነው፣ በቀይ ባህር አካባቢ ነው እና ቀይ ባህር ትልቁ የኢትዮጵያ ስትራቴጂክ ኢንትረስት ያለበት ቦታ ነው ማለት ነው። የቀይ ባህር ቀውስ ማለት በቀይ ባህር ላይ ያለ ሰላም አለመኖር ማለት የኢትዮጵያ ሰላም አለመኖር ማለት ይህን ያህል በጣም የተቆራየ ኢማጂን እንግዲህ ኢትዮጵያ አንድ ቀን ነዳጅ ብታጣ ኢትዮጵያ ምን ልትሆን ትችላለች የሚለውን ስታስብ እና ነዳጁ ደግሞ ያለው ሚድል ኢስት መሆኑን ስታስብ በጣም ወሳኝ ቀጠና ነው የሚል እንትን ያስይዛል። እስራኤልና ኢራን በባህል በሃይማኖትና በሌላውም መለኪያና ማንጸሪያ ለኢትዮጵያ ቅርብ የሆኑ ሀገራት መሆናቸውን የሚያነሱት ደግሞ በዛው በውጭ ጉዳይ ኢንስቲትዩት መሪ ተመራማሪ የሆኑት ዶክተር ዳርስከዳር ታየ ናቸው። ሁለቱም ሀገራት ከኢትዮጵያ ጋር ጥሩ ባይላተራል የሆነ ግንኙነት አለ። እስራኤልን በተናጠል ካየን ግን በተለይ ለህብረተሰቡ ዴይሊ የሚያስፈልጉ ነገሮች ለምሳሌ ድራይላንድ አግሪካልቸር ኢትዮጵያን ትደግፋለች። ገበያ ወተን የምንገዛው አቮካዶ አብዛኛው ከእስራኤል በመጣ ቴክኖሎጂ አፕግሬድ የተደረገ ነው። ግብርናችን ላይ ድጋፍ ታደርጋለች። አብዛኞቹ ኢንተረስቷን ቀይ ባህር አካባቢ ያለውን ስታይ አሁን እኛ ካለን ኢንተረስት ጋር ደግሞ የሚመሳሰልበት ሁኔታ የምናይበት ሁኔታ አለ። ከኢራን ጋር ደግሞ በሌላ ሳይድ ስታይ በብሪክስ ማዕቀፍ እንገናኛለን። እንደገና እኛ በማዕቀብ አልፈናል 1-2 ዓመት፣ እነሱም ያለፉ ናቸውና የሆነ በዓለም ስርዓቱ ላይ ለውጥ እንዲመጣ መሻሻል እንዲመጣ እኛም እንደምንጠይቀው እነሱም የሚጠይቁበት ሁኔታ አለ። የኢራንና እስራኤል ነገር ኢትዮጵያ ባለችበት የአፍሪካ ቀንድና በቀይ ባህር ዙሪያ የሚያመጣው ተጽዕኖ በንግድና ኢኮኖሚ መለኪያ ብቻ መታየት የለበትም ይላሉ ተመራማሪዎቹ። እርስ በርስ በጠላትነት መተያየት ባለበት ከጀርባ ተሰልፈው የሚገኙ ሀገራትና ኃይሎች እጃቸውን በሚያስገቡበት የምስራቅ አፍሪካ አካባቢ ነገሩ ከደህንነት ስጋት አንጻርም በደንብ ሊታይና ሊፈተሽ እንደሚገባውም ዶክተር መሐመድ አንስተዋል። የሴኩሪቲ ትሬት ቀጠናው ላይ ያለውን የኃይል ሚዛን የማዛባት አቅም አለ። ስለዚህ ከዛ አንጻር እዚህ ቀጠና ላይ ያለው ሁኔታ በአትኩሮት መከታተል በጣም አስፈላጊ ነው ማለት ነው። ስለዚህ አሁን ያለው የእስራኤልና የኢራን ጦርነት ምን ያህል በዓለም ኢኮኖሚ ላይ የሚያስከትለውን ችግር ታያለ። አሁን ነዳጅ ሊዘጋ ይችላል ውሎ አድሮ። የዓለም የኢነርጂ እንትን ከተዘጋ በዓለም ኢኮኖሚ ላይ የሚያሳድረው ተጽዕኖ በጣም ከባድ ነው። አገራችንም የዚህ ተጽዕኖ ተጠቂ ናት ወይም ሰለባ ትሆናለች ማለት። ስለዚህ በሪጅኑ ላይ ያለው ይህን ያህል ለኢትዮጵያ ቅርብ ነው ማለት ነው። ሁለተኛ እንደምታየው እዛ አካባቢ ላይ ጦርነቱ እየገፋ ከመጣ የኃይል አሰላለፍ ለውጥ ሊመጣ ይችላል። ለምሳሌ እዚህ ቀይ ባህር ወይም ሆርን ኦፍ አፍሪካ ውስጥ ያሉ ሚሊተሪ ቤዞች አሉ በስፋት እንትን ያሉ ሀገራቶች። እንደምታየው ሆርን ኦፍ አፍሪካ ላይ አንዱ ጠላት ነው። የውስጥ ጠላት አለ፣ የውጭ ጠላት አለ። ስለዚህ ይህን የኃይል አሰላለፍ ያደበላልቀዋል። ስለዚህ ሌላ ጦርነት ሊጋብዝ ይችላል። ሁቲ በቅርብ ነው ያለው፣ አልሸባብ በቅርብ ነው ያለው። ስለዚህ እነዚህ ኃይሎች አንድ ግንባር ከፈጠሩ ከሌሎች ከኤርትራ መውሰድ ትችላለህ። እንደዚህ ያሉ ነገሮች ስላሉ የኃይል አሰላለፉ ላይ የሚያመጣው ችግር ያ የሴኩሪቲ ትሬት ነው። በጣም አደገኛ የሆነ ስጋት ነው የሚያመጣው ማለት ነው። በቀላሉ የምንተወው ጉዳይ አይደለም። እስካሁን ባለው ጦርነቱ የእስራኤልና ኢራን ቢመስልም አሜሪካ በቀጥታ እጇን የማስገባት ፍላጎት እንዳላት ምልክቶች መታየት እየጀመሩ ነው። ይህ ደግሞ ተጨማሪ ሀገራትን ወደ ጦርነቱ ሊጋብዝ ይችላል የሚል ስጋትን ፈጥሯል። በእንዲህ አይነቱ ጊዜ ከየት በኩል ልሰለፍ የሚለው ትልቅ የዲፕሎማሲ ብልሃትና ብስለትን የሚጠይቅ ነው። ዶክተር ዳርስከዳር ኢትዮጵያ እስከቻለችው ገለልተኛ ሆና መቆየትን ምርጫዋ ማድረግ አለባት ይላሉ። እስካሁን ባለው ሂደት የትኛውንም ሳይድ እንድንይዝ አይጠበቅብንም። ነገር ግን የጦርነቱ ጦስ ወደ ኢትዮጵያ መምጣቱ አይቀርም። ለምሳሌ ስትሬት ኦፍ ሆርሙዝን ዘጋለው ካለች እያለችም ነው። ነዳጅ መጨመሩ አይቀርም። ኦፍኮርስ አሁንም እየጨመረ ነው ያለው። ከዛ በላይ ደግሞ ከሜዲትራኒያን አንስቶ ቀይ ባህርን ይዘ ገልፍ ኦፍ ኤደን እስከ ስትሬት ኦፍ ማላካ የምንለው በሙሉ የዓለም ከፍተኛ የሆነ የንግድ
ግንኙነት የሚደረግበት ነው። ግን ይሄ ኤሪያ አሁን በእስራኤልም ሆነ በኢራን የሚሳኤል ቀጠና ሬንጅ ውስጥ ነው ያለው። ኤኒታይም ሊፈጠር እንደሚችል አታውቅም። የሆነ ፖዚሽን ብትይዝ ጫና አለው ለማለት ነው። እና ለጊዜው እንግዲህ ገለልተኛነትን ጠብቆ ለመሄድ የሚያስችል ስፔስ አለ ሜዳው ላይ። ነገ ምን ይሆናል የሚለውን አናቅም። ጦርነቱ እየሰፋ ከመጣ ኢትዮጵያ በግድም ቢሆን ተገፍታ በኃይል አሰላለፍ ውስጥ ልትገባ እንደምትችል የሚያነሱት ደግሞ ዶክተር መሐመድ ናቸው። አሳዛኙ ነገር የባህር በር የሌላት ኢትዮጵያ ምርጫዋን ለመወሰን የነ ጅቡቲን ሁኔታ ከግምት የማስገባት ግዴታ ውስጥ መግባቷ ነው ይላሉ። የኃይል አሰላለፉ እኛንም ሊያስገባን ይችላል። ለምሳሌ ኢትዮጵያና ኤርትራ ግንኙነታቸው ምን ይመስላል? በሱዳን ውስጥ ያሉት አንጃዎች ከማን ጋር ነው እየተሰለፉ ያሉት የሚሉት ነገሮች የኃይል አሰላለፉን ሊለውጥ ይችላል ማለት። ስለዚህ እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ቢያንስ እኛ የምንታወቅበት ገለልተኛ የሆነ ፖሊሲያችንን እያራምር ግን ጥቅማችንን የሚጎዳ ከሆነ ደግሞ አይተን ምላሽ የምንሰጥበት ሁኔታ ይኖራል። ኢትዮጵያ ደግሞ ላንድ ሎክድ ናት። ላንድ ሎክድ መሆኗ ዋጋ ሊያስከፍላት ይችላል። ጅቡቲ ምናልባት ከማን ሳይድ እንደምትሆን አናቅም። በጥንቃቄ የምንከታተለው ነገር ገልፍ ሀገራቱ ላይ እንደዚህ አይነት ኤክስፔሪየንስ ገጥሟት ነበር ኳታር አይደል? የገልፍ ሀገራቶች 2017 ላይ ናቫልን ኤሪያል ብሎኬድ ነው ያደረጉበት ሸዳው እና በቱርክና በኢራን አጋዥነት ነው እንግዲህ ከችግሩ የወጣችው። እኛ ደግሞ ምን ሊገጥመን ይችላል? አንድ የባህር በር መውጫ ነው ያለን በጅቡቲ አካባቢ ላይ። ጅቡቲም ደግሞ አሁን እንደምታየው አንዳንድ ጊዜ ነገሮች እያመጣች ኤርትራ ተመልከታት። የሱዳን ያለው ሁኔታ አስተማማኝ አይደለም። ግብጽ በዛ ላይ ነገሮችን እያቀጣጠለች ነው ያለችው። በእነዚህ ሁኔታዎች ውስጥ ነው ያለችው ማለት ነው። እና ኢትዮጵያ ከማንም ሀገር የበለጠ ልትከታተለው የሚገባ ጉዳይ ነው ማለት ነው። እንደ ሀገር መንግስት የራሱን የተጠና አካሄድ መምረጥ እንደሚገባው ለሚያነሱት ባለሙያዎቹ እንደ ህዝብስ ይህንን ግጭትና ጦርነት እንዴት ልንረዳው ይገባል አልናቸው። ኢትዮጵያውያን ታሪክ፣ ሃይማኖት፣ ባህል እና ሌላውንም መነሻ በማድረግ ስለ ጦርነቱ ሲያስረዱና የአንዱ ወገን ደጋፊ ሆነው ሲቆሙ ይታያል። ኢትዮጵያውያን በተለይ እንደ ህዝብ ነገሩን ከሃይማኖት ወይም ከባህል አንጻር ማየት የለብንም። ካየነው በጣም ምስኪኖች ነን። ምክንያቱም ጨዋታው የሃይማኖት ወይም የባህል አይደለም። የቆየ 20-30 ዓመት የታቀደበት የጂኦፖለቲካ ጌም ነው። ምናልባትም የነዛ ተከታይ ነው። ከዚህ በፊት በስም እየተጠቀሰ ከሌ የሚባሉ ሀገራትን የመካከለኛው ምስራቅ ላይ እንደዚህ እናደርጋለን የሚሉ ፕሮጀክቶች ነበሩ። ያ ነው አሁን በአይናችን እያየ ነው ያለ ነው። በእኛ በማህበራዊ ስሪታችን መነጽር ካየነው አልተረዳነውም ማለት ነው። ራሱ ጉዳዩ ትልቅ ከዓለም ስርዓት ጋር የተያያዘ እና በዓለም ስርዓት ላይ ማን ነው አካባቢውን መያዝ መቆጣጠር ያለበት የሚለውን የሚበይን እና እኛም ስናየው በዛ መነጽር ብናየው ካየንም ደግሞ ከብሔራዊ ፍላጎታችን አንጻር የትኛው ከሁለቱ ሀገራት ወይንም ከነሱ በኋላ የሚሰለፉ ሀገራት አሉ ምልክቶችን እያየን ነው። አሁን ምናልባት ከተራዘመ ማን ከማን ጋር ሊቆም ይችላል የሚለውን በቀላሉ ፊገር አውት ማድረግ እንችላለን። ይሄንን ሰርተ የትኛው ነው የኢትዮጵያን ኢንትረስት ሞር ሊጠቅም የሚችለው የሚለውን አስቦ ነው አቋም መያዝ እና መወያየት የሚሻለው ብዬ አስባለሁ። ባለፉት ዓመታት እስራኤል የኢራን አጋር ናቸው ያለቻቸውን እንደ ሄዝቦላ፣ የሶሪያ መንግስትና ሌሎቹንም ስታዳክም ቆይታ አሁን የዛ ቀጣይ ክፍል የሆነውንና ዋነኛውን ጦርነት ከኢራን ጋር ጀምራለች ያሉን ዶክተር መሐመድ በየመን ያለው የሁቲ ኃይል ግን አሁንም ቀን እየቆጠረ እስራኤል ላይ ጥቃት እያደረሰ እንደሆነ ይናገራሉ። አሁን የበለጠው ውጥረት ያለው በቀይ ባህር አካባቢ መሆኑንም በማንሳት ይህ ደግሞ ችግሩን የበለጠ ለኢትዮጵያ ቅርብ እንደሚያደርገው መረዳት ይገባል ብለዋል።